ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? የጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የቻይናው ፕሬዚዳንት ሺ ጂንፒንግ በከፍተኛ ወታደራዊ ባለስልጣን ላይ የሚወስዱት እርምጃ ቀደም ሲል ከታሰበው በላይ ጥልቅ መሆኑና ይህም ሀገሪቱን የህዝብ ነጻ አውጪ ጦር ውጤታማነት አደጋ ላይ የጣሉ መሆኑን ተመራማሪዎች አስታወቁ። ማክሰኞ ዕለት ይፋ የሆነው ሁለት አዳዲስ ጥናቶች እንደሚያመለክቱት ይህ የማጽዳት ዘመቻ የፕሬዚዳንቱን የቅርብ ታማኝ የነበሩ ሁለት ከፍተኛ ጄኔራሎችን ማሰናበት ጨምሮ ሰፊ ወታደራዊ ለውጦችን እያስከተለ ነው። ዋሽንግተን የሚገኘው ስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል በወጣው ሪፖርት መሰረት ከ2022 ጀምሮ 101 የሚሆኑ ጄኔራሎችና ሌተናል ጄኔራሎች ከኃላፊነታቸው ተነስተዋል ወይም በምርመራ ላይ ይገኛሉ። ይህ ቁጥር የቻይና ጦር ከፍተኛ አመራር ቦታዎችን 52 በመቶ የሚሸፍን ሲሆን ይህም በሺን ጂንፒንግ የስልጣን ዘመን የታየ ከዚህ ቀደም ታይቶ የማይታወቅ ከፍተኛ የአመራር ለውጥ መሆኑ ተገልጿል። በተለይም ባለፈው ወር የፕሬዚዳንቱ የቅርብ ወዳጅና የጦር ሁለተኛ ባለስልጣን የነበሩት ጄኔራል ዣንግ ዩክሲያንግ በከባድ የዲስፕሊን እና የህግ ጥሰት ምርመራ እየተደረገባቸው መሆኑ መገለጹ ታዛቢዎችን አስደንግጧል። ይህ በከፍተኛ አመራሮች ላይ እየተወሰደ ያለው እርምጃ ቻይና እንደ ታይዋን ወረራ ያሉ መጠነ ሰፊ ወታደራዊ ዘመቻዎችን የማከናወን ብቃቷ ላይ ጥቂት እንዲነሳ አድርጓል። የተሰናበቱትን ልምድ ያላቸው መሪዎች በአዲስ ለመተካት ጊዜም የሚወስድ መሆኑን እየገለጹ ተንታኞች ፕሬዚዳንቱ በጦር ኃይላቸው ላይ ያላቸው እምነት መሸርሸር አሜሪካና ታይዋን ሊሰነዘርባቸው የሚችለውን ጥቃት ለመከላከል እንደ መልካም አጋጣሚ ሊያዩት እንደሚችል ጠቁመዋል። እርምጃው በተለይ በሚሳኤል ኃይል ላይ በከፍተኛ ሁኔታ ያረፈ ሲሆን ለዚህም ምክንያቱ በግዢ ሂደት ላይ የተፈጸመ ሙስና ወንጀል መሆኑን ተመላክቷል። ምንም እንኳ የቻይና መከላከያ ሚኒስትር ለቀረበበት ጥያቄ ምላሽ ባይሰጥም ፕሬዚዳንት ሺ በቅርቡ ባደረጉት ንግግር ጦሩ በሙስና ላይ የሚያደርገው ትግል መጠናከሩን የታችኛው አመራር ታማኝ መሆኑን ገልጸዋል። ይሁን እንጂ የለንደኑ የዓለም አቀፍ ስትራቴጂያዊ ጥናቶች ተቋም በበኩሉም የማጽዳት እርምጃ በቻይና የጦር አመራር መዋቅር ውስጥ ከፍተኛ ክፍተት መፍጠሩንና የጦሩን ዝግጁነት አሉታዊ በሆነ መልኩ ሊነካው እንደሚችል አስጠንቅቋል። አዳዲስ የሚሾሙ መኮንኖች ያላቸው የልምድ ማነስን ስራ ተነሳሽነት ጉዳይም ሌላ አሳሳቢ ነጥብ ሆኖ ቀርበዋል። ዘገባውን ያደረሰን ዘሀበሻ ነው።